ለጊዜው የአማራ አካባቢ የተነሳው ከሽፏል። መጅሊሱ ቅብጥሩና ደብዳቤ ጽፏል እና ምላሽ ተሰጥቷቸዋል። ይሄ ሁላ ህዝብ ሲሞት ከወሎ ስንፈናቀል የት ነበራችሁ ብሎ ጠይቋል። ዛሬም በወሎ ዛሬም በሸዋ መከራውን ፍዳውን የሚበላው ከኦሮሚያ የተፈናቀለ እስላም ሲሚንቶ ላይ የሚተኛ የብል የበላው ነቀዝ የበላው የበቆሎ ዱቄት እየተሰጠው በበሽታ የሚሰቃየው የወሎ እስላም የአማራ እስላም በኦሮሞ ስም የተደራጀ ኃይል ያፈናቀለው መስጊዱን አቃጥሎ ከነ ኡስታዙ ከነ ሼኩ አቃጥሎ የሄደው ማለት እበድ እውነቱ ይሄ ያ ነው ጫካ የገባው ዘሩ ያለቀበት ነው ጫካ የገባው። ይህ ሙታ ምን ችግር አለው ለአስከሬኑ ዛፍን ተክልለታል ብሎ የተቀለደበት አማራ ነው ዛሬ ጫካ የገባው። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። አሁን ስልጤ ልክ ዳቦ እንደሚያቦካው ማነው ይሄ ሙጂባሚ ነው ዳቦ እንደሚያቦካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሞማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳን አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። የሚገረደውን የስልጤ ዋሃቢ ምንም ጉሮሮ ለጉሮሮ እተናነቀዋለሁ ማለት ወደፊት ትምህርት ጠሉ ስልጤ ይሄ የስልጤ ዋሃቢ ሙሉ ስልጤን አይደለም ነገራቸው። አሁን እነሱ ነገችን ይዘው ይላሉ። እቺን እናንተ ቆርጣችሁ ያዛ ትምህርት ጠሉ። ትምህርት አይደግፍም። ዛሄር ተደረገብኝ አስማት ተደረገብኝ ነው የሚለው። ይሄ ትምህርት ጠሉ። ሌባው ጣሪያ ቀዳጅ አለ። ጣሪያ ቀዳጅ ዘራፊ መጀመሪያ ከወያኔ ጋር አሁን ደግሞ ከኦሮሞማ ጋር የሚዘርፍ የከተማዋ ውድ መኪናዎች የሚነዳ በምን ያለ የሀገሪቱን ኢኮኖሚ የያዘ የተቆጣጠረ ያንን ኢኮኖሚውን የተቆጣጠሩን ብር ደግሞ ሰሜኑን ለማውደም ኦርቶዶክስን ለማጥፋት አማራን ለማጥፋት የሚጠቀም የፕሮፓጋንዳ ስራ የሚሰራ እውነተኛ መንግስት ሲመጣ ይህ ሀብት ለህዝብ ጥቅም ይውላል። አስረግጬ እነግራቸዋለሁ። ያለ ትምህርት የተገኘ ግብር ሳይገብር ቀረጥ ሳይቀረጥ አግበስብሶ መሬት ነግዶ መሬት ሽጦ ሀገር ምድሩ ላይ አሁን የሚቀማጠለውና የሚጸዳዳው የስልጤ ጽንፈኛ የኦሮሞ ጽንፈኛ የጊዜ ጉዳይ ነው። ያው ህዝባዊ መንግስት ሲመጣ የት ገባ የት ወጣ የሚል መንግስት ሲመጣ ልክ ይገባል ማለት ነው። ያ ታቦት ይዘህ መስቀል ይዘህ ሼክ ይዘህ ጳጳስ ይዘህ ቄስ ይዘህ ሄደህ ግባ እባክህን ውረድ እባክህን የምትለው አማራው የለም። ቄሱንም ስነ ስርዓት ሼኩንም ስነ ስርዓት የሚለው አማራን የተፈጠረው ያ በጋዜጣ በሚዲያ በቲክቶክ በፌስቡክ በምናምን አሁን እንትናችን ተገደለ እገላችን እንደዚህ ሆነ ምንትስ ምናምን የምትል የለም። አሁን ብሎ የሚደነግጥ የለም። በቃ አሁን ኑሮም አግብጦታል፣ ኦሮሞማው አግብጦታል እና ሞቱን የሚናፍቅ ማህበረሰብ ስለሆነ የለም። አሁን አማራ አይሰማም። ችግሩ አሁን ጆሮውን በጥጥ ደፍኖ ነው የሚሄደው። እዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የሚሸሹት? እዚሁ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው፣ የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አንሰጥም ሂዱ ጠይቅ ውሪ ኩታራ ይጠዚህ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎቹ ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያደረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና ቻላቢ ሆነ ምናምን ተብሎ መጠራ ሞኝህን ብላ ሙጅብ ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወጡና ጥፋ ከዚህ ያሉት አንሰማም ማለት ለውጡን ልንገራቸው። በፊት እኔ ስለ ወሃቢያ ስናገር ስለ ጨፍጫፊው ስናገር ስለ እስላም አይደለም ስለ እስልምና አይደለም። እስልምናማ ተከባብረን ኖረናል። እስልምና ቤተሰቤ ነው። እስልምና ቤቴ ነው። የሐረር ልጅ ሆኖ እስልምናን መናገር አይቻልም። ትክክል አይደለም። ጽንፈኛውን አራጁን ስናገር ጃስ የሚሉት የአማራውን እስላም ነበር። ይኸው ጸረ እስላም እሱ እንደዚህ ምናምን አፉን ሲከፍትብኝ የሚውለው የወሎ አማራ እስላም ነበር፣ የሸዋ አማራ እስላም ነበር፣ የጎንደር አማራ እስላም ነበር፣ የጎጃም አማራ እስላም ነበረ። አፉን ሲከፍትብኝ የሚውል የነበረው ማለት ነው። አሁንስ ይሄን እንደውም አልናገርም።
ብሶባቸው ቁጭ የወሎ እስላሞች እንትናቸውን አድርገው የወሎ ሴቶቹ እንትናቸውን አድርገው ምናምን አድርገው ጥፋ ከዚህ ድራሽ አባይ ጥፋ ይህ ከዚህ እየታገልን ነው። እኛ ነን የገደልነውን እናውቃለን፣ የማረክነውን እናውቃለን። ገና ጥፋ እኔ ዘመዴ እንዳጠገኝ አንዳኬ ለዚህ ያደረስከኝ የአማራ እስላሞች የአማራ ክርስቲያኖች ሁላችሁንም አይምሯችሁን የምታመልኩት አምላክ ምንም አመልኩ ምንም የምታመልኩት አምላክ አይምሯችሁን ስለከፈተ እውነት ጋር ስለቆማችሁ ለምን እንደምትታገሉ ስላወቃችሁ ይሄን የገለጠላችሁ ፈጣሪያችሁ ክብር ምስጋና ይሁን። የኔም ስራ እየቀለለ ነው። አሁን የኔ ስራ እየቀለለ ነው። ተጀልጠዋለሁ ብቻውን ወሃቢን እለጠልጠዋለሁ። እነ ሙጃብ አሚኑ እነ ኡስታዝ አቡ ሃይደር እነ ኡስታዝ አቡበከር ሌሎችም እንደዚህ አይነት ጂሃድ የሚቀሰቀሱ ሃይማኖትን ከሃይማኖት ለማጋጨት ሌላ ዓላማ ያላቸው ኮሽ ባለ ቁጥር እስልምናውን ከክርስትናው ጦርነት ለማማዘዝ የሚሰሩ በጣም ድብቅ አጀንዳ ያላቸው የአረብ ሀገራትን ተልዕኮ ይዘው አነግበው የሚንቀሳቀሱ የቱርክን ዓላማ በኢትዮጵያ ክርስቲያኖች ላይ ለመፈጸም የሚንቀሳቀሱ እጅግ በጣም እስልምናን ያስናቁ እስላሞች ያልሆኑ ጽንፈኛ አክራሪ የሆኑ እስልምናውም የጠላቸው በእስልምና ሰዎችም እየተቃወሟቸው ያሉ በርካታ ስለሆኑ ማለት ነው። እሱንም ማሳያችሁናል በዚህ ቪዲዮ ማለት ነው። ዘመድኩም ብቻ ሳይሆን ወይም ደግሞ ሌሎችም ክርስቲያኖች ብቻ ሳይሆኑ የገንዛ ሙስሊም የሚሉት በነገራችን ላይ ሙስሊምም አይደለም ውሃቢ ጽንፈኛ አክራሪ ውሃቢዎች ነው የሚባሉት እነሱና ሆነ ብሎ በሀገራችን ላይ የሃይማኖትን ግጭት ለመቀስቀስ ክርስትናን ከእስልምና ጋር በሰላም በፍቅር ተከባብሮ ይኖረው ለሺህ ዘመናት ወደ የማይሆን ነገር ውስጥ ለማስገባት የሚጠሩ የሌላ የአረብ ሀገራትን ተልዕኮ የግብጽ የቱርክን ዓላማ ይዘው የሚንቀሳቀሱ ሰዎችን በደንብ ምላሽ ሰጧቸዋል ማለት ነው። ዘመዴ እንግዲህ እሱ ብቻ አይደለም ሌሎችም ደግሞ የገንዛ ወገኖቻቸውም እንደማይቀበሏቸው እያሄዱበት ያለው መንገድ የነ ሙጃብ አሚኑ በተለይ ስተት መሆናቸውን ባይሰሞን ድባቅ መጥቷቸዋል ማለት ነው። እሱን የሚያሳያችሁናል። እንዲሁ ይሄን ደገኛ ሙስሊም ደግሞ እስኪ እንስማው እንዴት እስላም ከክርስትናው አብረን እንደኖርነ እንዲህ አይነቱን የጦርነት ከበሮ የሚደልቁትን እረፉ የሚል ደግሞ ሙስሊም ወንድማችንን እስኪ እንስማው። ከኦርቶዶክሶች በጣም የሚገርመኝን ነገር ልንገራችሁ። ወላሂ በጣም የሚገርመኝ ማለት ነው ከ100% 90% የሚሆነው ቤተክርስቲያን ስትሄዱ አጥሩ ላይ ወይ ከፈፉ ላይ የኢትዮጵያ ባንዲራ አለውና ማንም ሰው ወደ ቤተክርስቲያን ምእመኑ አማኙ ዱዓ ሊያደርግ ሊጸልይ ሲሄድ የሀገሩን ባንዲራ ያያል። እሱም ሲጸልይ ለሀገሩም ይጸልያል፣ ሀገሩን ባንዲራ ያያል፣ ሀገሩን ያስታውሳታልና በጣም የሚገርመኝ ነገር ነው እሱ እና የሆነ ደስ የሚል ነገር አለው። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለን ማየት ያስፈልጋል። ላይ ነው የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለን ማየት ያስፈልጋል። የቤተ ክርስቲያን የተሰበሰበ ምጽዋት የተሰበሰበ ገንዘብ ሀጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ ተቋጥሮ የዚህ ቤተ ክርስቲያን ተብሎ ተጽፎ የሚቀመጥበት ሙስሊሞቹ ጋር የሚቀመጥበት ታሪክ ሰምተናል። ዛሬ ያን የሞራል የበላይነት ወይም የስነ ምግባር እስልምና የሚያስተምረን ምን ያክል አለን? ረሱል ያቆናል ወይ? ለኔ ከባድ ፈተና ነው። ናፍቆቱ ያው ናፍቆት ነው። ሁሉም ሙስሊም ልብ ውስጥ ያለ ነው። በተለይ የሐበሻ ሙስሊም የተለየ መገለጫው ነው። የጥንት ስነ ጽሁፎቻችን ቢታዩም ይህንኑ ነው የሚመሰክሩት። ግን ከኢሞሽን በላይ ትንሽ ሰምዋት አናላይቲካል መሆን የሚጠበቅብን ይመስለኛል። እውነት ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የወደድነው ልንከተላቸው ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና መልካም አርአያነት
መልካም አርአያነት በሙሉ ስብዕናቸው በገጽታ በልቦና በውስጥ ባህሪ በሁሉም እሳቸውን የመሰለ ስነ ምግባር ልንታነጽ አነጋገራችን ሊያምር አስተሳሰባችን ሊያምር አኗኗራችን ሊያምር በዝነት በፍቅር የተሞላ ይሆን ዘንድ ነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩልን። ሙሳ አለይሂ ሰላም የእሳቸው ኡመት በሆንኩ ብለው የተመኙት አይነት ኡመት ያን ባህሪ ሊጎናጸፍ የግዱ ነው። በእያንዳንዳችን በነፍስ ወከፍ ተውባ ያስፈልገናል። በክፉ አይን ያየነውን ወንድም ተውባ ማድረግ ይጠበቅብናል። አፉታ መጠየቅ ይጠበቅብናል። በመጥፎ ያነሳናትን እህት አፉታ መጠየቅ እርቅ መፍጠር ያስፈልገናል። ለፍቅር ለመሐባ ለእዝነት ልባችን ክፍት መሆን መቻል አለበት። ያኔ ረሱሉም አለይሂ ሰላቱ ወሰላም ቢመጡ ያውቁናል። ያኔ እነዚህ ኡመቶቼ ናቸው፣ እነዚህ እኔ ባስተማርኩት ላይ ነው ያሉት፣ እነዚህ የኔ ፋና ይታይባቸዋል የሚሉን ይመስለኛል። ድንገት ቢያዩን ማለት ነው። አላህ እንደዛ ከሚሏቸው እንደዛ አይነት ባህሪ ከሚላበሱት ሰዎች አላህ ያድርገን። በእውነት እኒህን ድንቅ ሙስሊም አለመመስገን አይቻልም። እስኪ በኮሜንት አመስግኗቸው። እውነት ነው እንግዲህ አሁንም ድረስ እስላም ከክርስቲያኑ በፍቅር ባንድነት የሚኖር ነው። እኔ እስከ ቅርብ ጊዜ ድረስ የክርስቲያን ጋብቻ ላይ በሚካሄድበት ጊዜ በሽምግልና ሙስሊሞች ይመረጣሉ ማለት ነው። ትልልቅ ሙስሊም አባቶች ለሽምግልና ሁሉ ይላካሉና እንዲህ በፍቅር የተሳሰብነው እነጃምነው ሊያፈርሱት አይችሉም። እስኪ ቪዲዮ ደግሞ እንየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በአማራ ክልል ላይ ያለው ሰላም እጦት ሳያንስን የህዝቡ ስቃይ ሳያንስ ሌላ የእምነት ብጥብጥ እንዲፈጠር ክልሉ አሁን ካለበት ትርምስ ወደ ሌላ ትርምስ አማራው በእምነት ተባልቶት ከምድር እንዲጠፋ የሚፈልጉ ኃይሎች እውነት ለኛ ያዘኑ መስለው የአዞም ባያነቡ በየሶሻል ሚዲያው አፋቸውን ሲከፍቱ ሰላየው ገዳይ ወይንም ደግሞ አጥፊ ማን እንደው ሳይታወቅ እንዱ ባፈና ደፈና ለአንድ አካል ተሰጥቶ የሚደረገው ጮህት ተገቢ አይደለም። በመጀመሪያ ለኛ የምታዙን እንዳላደላችሁ እናውቃለን። በብዙ አካባቢዎች የኛ ሰው ሲሞት ሲገደል አንድ ቀን ተናገራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው ሌሎቻችሁ ስርዓት ብትይዙ ጥሩ ይመስለኛል። እውነታው እንግዲህ በሰማችሁት ልክ ነው። አቡ ወንድማችን ሙስሊም እንደገለጸልን ማለት ነው። ለሙስሊሞቹ የሚያዝኑ ሆኖ ሳይሆን የራሳቸውን የፖለቲካ ጥቅምና የንግድ ፍላጎት ለማሳካት ነው። እነ ሙጀባ ሚኑ በአማራ ክልል ላይ ክርስቲያን ከእስላሙን ለማፋጀት ለማጫረስ ተግተው የሚሰሩት እንጂ ለእስልምናው ጠበቃው ነው አይደለም ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።